ጤና ይስጥልኝ። በወሎ እንግዲህ የደርሳንስ አጃቢን ጨምሮ ህግ ማስከበር ዘመቻ በተወሰዱ ተሰናብቷል። ከዛ በፊት ግን ስለ ጌራ ወርቅ እንግዲህ ትናንትና ሰብስቦ ጮቤ ሲያስረግጣችሁ የነበሩ ዛሬ ደግሞ ሌላ ስም እየሰጡት ይገኛሉ። እዚህ ጋር ልብ ማለት የሚያስፈልገው ትናንትና ሰብስቦ የሀገር ፋኖ ነኝ የምትል ተሰብስበ በሱ ስትመራ የነበረ ጮቤ ስትረግጥ የነበር ዛሬ የመንግስት ሰላም ጥሪ ሲቀበል ሌላ ስም መስጠቱ ትርጉም የለውም። ሰላም አሸናፊ ያደርጋን፣ ጦርነት አይጠቅምም። ጌራ ወርቅ የተከተለው መንገድ ትክክለኛ ተገቢ ነው። ለዚህ ደግሞ እንዳብነት ይሄን በተንቀሳቃሽ ቪዲዮም ለእጅ እንደቀርበ አንድ ካስገደደበት ዋነኛ ምክንያት ሰብስቦ ጮቤ ሲያስረግጣችሁ የነበረው ዛሬ የትግል ቁልፍ ሰዎች የምትሏቸው በተለይ ኮማንዶ ፍቅሩዬ እነ ኮሎኔል ፈንታው ማቤ እነ ከብቲ ማስረሻ ሰጤ አሁን ደግሞ በቅርብ ጌራ ወርቅ ይህ መንገድ የተከተለበት ተገቢና ትክክል ነው። ስለዚህ ከጦርነት የምታመጡት ትርፍ አለመኖር ስለሚያመላክት ነው። ትናንትና ጮቤ ሲረግጡበት የነበር ተስፋ አድርጋችሁት የነበረው ዛሬ በርካቶች ታጣቂዎች እንደሚገቡ ምንም ጥርጥር የለም። ከምንመለከትበት ሌላኛው ጉዳይ በደርሳን ብርሃኔ የሚመራው ጽንፈኛ ቡድን እርምጃ ተወስዷል። የደርሳን ብርሃኔም የግል ጠባቂዎች ወይም አጃዎች የሚባሉትም እንደተደመሰሱ ተገልጿል። በጽንፈኛው ፋኖ ታጣቂ ዳላንታ ፀሐይ መውጫ በሚባል አካባቢ አልበኮ ነጢታ በሚባል አካባቢ ሙሉ በሙሉ መደምሰሱ ነው የተገለጸው። በዚህም የደርሳን ብርሃኔ የግል ጠባቂዎችም ቻው ተብለዋል ማለት ነው። ጦርነት ባይዘው አይጠቅምም። ደርሳን ብርሃኔ እንግዲህ እሱ ሌሎችን እያስበለ ነገ የመንግስት የሰላም ጥሪ በድርድር በንግግር ይገባን። ይሄ ምንም ጥርጥር የለው። አመራርን የሚሉት የሐረር ሙከት የሚመስል ነዘሜ ካሲም አይቀሩም። ይሄ ጉዳይ በእርግጠኝነት ወደ ትግል የእድሜ ማራዘም ጉዳይ እንጂ ወደ ሰላም ወደ ድርድር የማይገቡበት ጉዳይ ምንም አይኖርም። ከፍተኛ አመራር ምትሏቸው አሁን እኮ እየገቡ ነው ያሉት። ይቀጥላል። ሰላም ይጠቅማል። ለሀገራችን የሚያስፈልገው ይሄ ነው። በጦርነት ደግሞ የሚመጣ ለውጥ የለም። ጠቅላይ ሚኒስትር ዶክተር አብይ በዛሬው ዕለት እንግዲህ ሚያዝያ 1 2018 ዓመተ ምህረት በዝቅተኛ ኑሮ ለሚገኙት የማዕድ የማጋራት ፕሮግራም እያደረገ ይገኛል። በዚህ ደግሞ ለስንቅ ለማዕድ የፋሲካን በዓል ለማክበር እንግዲህ የሚሆናቸውን ስንቅ እያጋሩ ይገኛሉ። ይሄ በጎ አድራጎት ተጠናክሮ መቀጠል አለበት። መሪዎች መልካም ጅማሮ አርአያ እያሳዩ ይገኛሉ ማለት ነው። እጅ ስም በማጥፋት 4 ኪሎ ጥማተኛ መሆን አገርን አይለውጥም። ካለን አካፍለን ሰላማችን ተላብሰን ልማታችን ብቻ ብናፋጥን ይጠቅማል። እንዲሁም አሁን ከወጣው መረጃ አማራ አሸነፍ የሚባል በጎንደር የሚንቀሳቀስ የጽንፈኛ ቡድን የራሱ ቤተሰብ ጨምሮ እስከ ወዲያኛው የተሸኘበት ሁኔታ መረጃው ወጣው ማለት ነው። እሱም በቁስለኛ መልኩ እንደተስተናገደ ነው የተገለጸ የሚገኘው። ነገር ግን የቅርብ ቤተሰቡ ያክስትና ያጎት ልጅ የሚባሉትም እስከ ወዲያኛው ተሰናብቷል። በጦርነት በእውኑ 4 ኪሎ መግባት ይቻላል ወይ የሚለውን ቀይ መስመር አስመረን ብንመለከተው ጥሩ ነው። በጩኸት ብዛት ወንዝ መሻገር ያለ የመሰላችሁ በርካቶች የተሸወዳችሁበት እዚህ ጋር ነው። እነ ጌራ ወርቅ ትናንትና ሲጀምሩትም 4 ኪሎ መግባት የሚታሰብ መስሏቸው ነበር። ግን ትግሉ ከሰፈርና አሳልፎ ከመሸጥ ውጭ ያመጣው ለውጥ አለመኖር በመረዳት መንግስት የዘረጋለትን የሰላም ጥሪ እንዲገባ አድርጎታል። በምስራቅ ወለጋ ዞን ጌና አያና ወረዳ ተሰማርቶ የሚገኘው የሀገር መከላከያ ሰራዊት በጽንፈኛው የሸኔ ታጣቂ ላይም እርምጃ እየወሰደ እንደሚገኝ ተገልጿል። በዚህም የሎጂስቲክ አገልግሎት ሲጠቀምባቸው የነበሩት የትጥቅ ሙሉ በሙሉ ገቢ ማድረጉ ነው የተገለጸው። ህግ የማስከበር ዘመቻ በሁሉም ቀጠና ተጠናክሮ እየተወሰደ እንደሆነ ያመላክታል። ፕሬዚዳንቱ በተለይ የቡርኪና ፋሶ ፕሬዚዳንት በዛሬው ዕለት ወደ አዲስ አበባ ገብተዋል ማለት ነው። ሲገቡም በፕሬዚዳንቱ ቦሌ ዓለም አቀፍ የአውሮፕላን ማረፊያ ላይ ሲደርሱ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና አቀባበል አድርገውላቸዋል። የአፍሪካ ህብረት የወቅቱ ሊቀመንበር የሆኑት በቆይታቸው እንግዲህ የሁለቱ ሀገራት ግንኙነት ይበልጥ የሚያጠናክሩ ውይይቶችን ያደርጋሉ ተብሎ ይጠበቃል ማለት ነው። ዛሬ ሚያዝያ 1 ቀን 2018 ዓ.ም በጠዋቱ በዓለም አቀፍ ቦሌ የአየር ማረፊያ እንግዲህ አቀባበል እንዳደረጉላቸው ተገለጸው። እስራኤል ጦርነት በጧት ደቡባዊ ሊባኖስ ውስጥ ተከታታይ የአየር ጥቃቶች መፈጸሟ ተገልጿል። የእስራኤል መከላከያ ሰራዊት ኢራን ላይ የሚፈጸሙት ጥቃት እንግዲህ ማቆም የሊባኖስ ውስጥ የሚያካሄደውን ዘመቻ ግን እንደሚቀጥል አስታውቋል ማለት ነው። ይህ ጉዳይ እንግዲህ እንደገና በአዲስ ኢራን ስምምነቱ ጥሳ እንግዲህ ወደ እርምጃ ልትገባ ትችላለች እየተባለ በአሁኑ እየተገለጸ ይገኛል። አሁንም ተከታታይ መረጃዎች እየወጣ ነው የሚገኘው። እስራኤል በቤሩትና እንዲሁ በተለያዩ ከተሞች በተፈጸመች ጥቃቶች የሟች ቁጥር ከ250 በላይ ከፍ ማለቱ ተገልጿል። የአሜሪካና የእስራኤል የሁለቱ ሳምንታት የሚቆይ የተኩስ አቁም ስምምነት ማድረጋቸው በተገለጸ በጥቂት ሰዓታት ውስጥ የእስራኤል በሊባኖስ ላይ እስካሁን ተከታታይ የማጥቃት እርምጃዎችን እየወሰደች ትገኛለች። በአየር ድብደባ እንግዲህ አጠናክራ እየወሰደች እንደሚገኝ ተገለጸው። በሊባኖስ የሲቪል መከላከያ መረጃ መሰረት በጥቃቱ
ቢያንስ 250 በላይ ሰዎች ሲገደሉ ከ1160 በላይ የደረሰ ደግሞ የከባድና ቀላል ጉዳት ደርሶባቸዋል ተብሏል። በዋና ከተማ ቤሩት በምስራቅ በቃት ሸለቆ እና በደቡብ ሊባኖስ በ10 ደቂቃ ውስጥ ብቻ ከመቶ የሚሆኑ ኢላማዎች መምታታቸውን የእስራኤል ጦር አስታውቋል ተብሏል። ይህ ጉዳይ እንግዲህ ከፍ ያለ ውስብስብ ወዳደረገ ጦርነት ውስጥ ሊከታቸው እንደሚችል የተገለጸ ይገኛል። ለዚህ ደግሞ ኢራን እንግዲህ የድርድሩን ልታፍርስ እንደሚችል አማራጭ መረጃዎች እየወጣ ይገኛል። የፓኪስታን ጠቅላይ ሚኒስትር በኢራንና በአሜሪካ መካከል የተደረገው ስምምነት ለሊባኖስ ጨምረው እንግዲህ ቢሆንም የእስራኤልና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ይህ ውድቅ ማድረጋቸው ተመላክቷል። ተኩስ አቁሞ ሊባኖስ አይጨምርም በማጥቃቱ እንዲቀጥል ትእዛዝ መስጠታቸው ይባስ አስብሎታል ማለት ነው። ፓኪስታን በኩል እንግዲህ ያደረሱ የሁለቱ ሀገራት ስምምነት እንግዲህ ሊባኖስን አይጨምርም እና ወይም ደግሞ በተለይ ቤሩት የሚገኙት አሁን ያለውን የተኩስ አቁም ስምምነት አያካትትም የኢራንን የአሜሪካ ድርድር እንጂ ይህን አያካትትም በማለት እንግዲህ እርምጃውን እንግዲህ አጠናክሮ እንደሚወስድ ከወዲሁ እየዛተ ይገኛል ማለት ነው። እዚህ ጋር አንድ ነገር የሚያስፈልገው ይሄ ሁሉ ጦርነት ለብሔራዊ ጥቅማቸው ነው። በጣም ከሚገርመው እነዚህ ለብሔራዊ ጥቅማቸው ይሰራሉ። ይሄኛ እነዚህ ጽንፍ ይዘው የሚንቀሳቀሱ ወንድሞች የምንላቸው ወይም ደግሞ ለኢትዮጵያ የሚሉ ግን አሳልፎ ለመሸጥ እየሰሩ ለምን ካላቸው እዚህ ጋር ብሔራዊ ጥቅማችን እኛ የሚያስፈልገን አንድ ቁም ነገር አለ። የቀይ ባህር አክሰስና የባህር በር ጉዳይ እነዚህ እጅግ ስትራቴጂ የሀገራችን ኢኮኖሚ እየጠመዘዙ ከሚቀብሩት ውስጥ እነዚህ ናቸው። እነዚህ እንግዲህ ብሔራዊ ጥቅማችን ተገቢ ናቸው፣ በግፍ የተነጠቀ ነው፣ መንግስት ያስፈልገናል ብሎ በሚሰራበት ሰዓት ኖ አያስፈልግም ብለው ብሔራዊ ጥቅማችን አሳልፈው ለመሸጥ ከግብጽ ከሻቢያ ጋር በሴራ አብረው እየሰሩ የሚገኙት የዶላር ነጋዴዎች ናቸው። ስለዚህ ለነዚህ ደግሞ መንግስት ተገቢውን እርምጃ የሚወስደውን እንደግፋለን፣ ተገቢ ነው። ብሔራዊ ጥቅማችን ከተጠበቀ በኋላ የሀሳብ ልዩነቶችን እኮ ማንሳት ይቻላል። ነገር ግን ይሄ አያስፈልግም ኖ 4 ኪሎ ነው የሚያስፈልግ የሚል በግልጽ እኮ ዘመነ ካሴ ተናግሯል። 4 ኪሎ ከሰጡ እንነጋገራለን፣ እንደራደራለን። ይህ ምን ማለት ነው? ስልጣን ፈላጊ ነው እንጂ የአማራ ህሉና ጉዳይ አይደለም። ትግሉ የአማራ ህሉና ጉዳይ ሳይሆን ስልጣን ጠማተኛ መሆኑ በግልጽ ያሳየበት ጉዳይ ነው። ስለዚህ መንግስት የሚወስደው ይሄ እርምጃ ተገቢ ነው። 100% 100% በቃ ተገቢ የሆነ እርምጃ ነው። ስለዚህ ጽንፍ ይዛችሁ ተንቀሳቀሱ፣ የትም አያደርሳችሁም። ትቢት የትም አያሻግርም። ዘመና የቴ ነው ሲታገለየ ነው። ያረር ፍየል መስሎ እኮ ነው እንዴ ጫካ ለጫካ የሚገላበጠው ወጣቶችን እያስበላ እያስጨርስ የሚገኘው። ይሄ ደግሞ ተገቢ አይደለም። ሰላም ይቅደም። ምንም በትቢት ተነፍቶ 4 ኪሎ መግባት አይቻልም። 4 ኪሎ ከሰጡ እንደራደራለን። ምን ቀልድ ነው? ብሔራዊ ጥቅም አይቀድምም? የሀገሪቱ ብሔራዊ ጥቅም አይቀድምም ወይ? የእናቶች የምስኪኖ የድሃ ቤተሰብን ማስጨረስ ይሄ አይቀድሙም? ሰላም ማስፈን አይቀድምም ወይ? ለነዚህ የማያስብ ጦር ድሮን አዘመተብን። ማን ያዘመተ? ፌደራል መንግስት። መቼ? አንተ ነፍጥ አነስተ ጫካ ስለገባ አይደለ ይሄ ሁሉ ጦዝ ሊመጣ የቻለው እንጂ በድርድር በንግግር ጉዳዮች ቢፈቱ መከላከያ አማራ ክልል ምን ይሰራል? ድሮን አማራ ክልል ውስጥ ምን ይሰራል?